ሰላም ጤና ይስጥልን። ኦርቶዶክሳዊ መረጃዎቻችን ጀምረዋል። በቀጥታ ወደ ጥንክሮቻችን እናምራለን። በደቡብ ኢትዮጵያ ክልል በጋሞ ዞን በደረሰ የተፈጥሮ አደጋ ምክንያት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ መግለጫ ተሰጥቷል። ብፁዕ አቡነ ሳይሮስ እና ብፁዕ አቡነ ዲዮስቆሮስ በአንድነት በመሆን ወደ ጁባ ማምራታቸው ታወቀም። ለሐዋርያዊ አገልግሎት ወደ ደቡብ ሱዳን ጁባ የገቡት ብፁዓን ሊቃነ ጳጳሳት ጋር የተገናኘ መረጃና ብፁዓን አበው ሊቃነ ጳጳሳቱ ምን ነው አርሲድና ሌሎችን ረሱ በማለት ኦርቶዶክሳውያንም ያቀረቡትንም ጥያቄ በመረጃችን ይዘንበታል። በመረጃችን በስፋት ከምንመለከታቸው ጉዳዮች መካከል ናቸው። ላይክ እና ሼር ያደረጋችሁ እንድትከታተሉ እንጋብዛለን። ውድ ኦርቶዶክሳውያን በቀጥታ ወደ ጥንክራችን ስናመራ በቅድሚያ ብፁዓን አበው ሊቃነ ጳጳሳት ቋሚ ሲኖዶስ የተሰጠውን መግለጫ በማስደመጥ እንጀምራለን። በደቡብ ኢትዮጵያ ክልል በጋሞ ዞን በደረሰው የተፈጥሮ አደጋ ምክንያት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ የተሰጠ መግለጫ በጋሞ ዞን 3 ወረዳዎች በደረሰው የመሬት መንሸራተትና የጎርፍ አደጋ ምክንያት ሕይወታቸውን ያጡ ወገኖቻችን ዜና ሞት የሰማነው በጥልቅ ሐዘን ነው። ከዚሁ ጋር እስካሁን የደረሰበት ያልታወቀው ከመኖሪያቸው የተፈናቀሉና ቤት ንብረታቸው የወደመባቸው በርካታ ወገኖቻችን መምህራኖችም ደግሞ ሐዘናችንን የበለጠ ከባድ እንዲሆን አድርጎታል ብለዋል። ከዚህ እጅግ አስደንጋጭናም ልብ የሚሰብር የተፈጥሮ አደጋ ምክንያት የደረሰው የወገኖቻችን ህልፈት እኛ ኢትዮጵያውያንን ብቻ ሳይሆን ክቡር ለሆነው የሰው ልጅ ሕይወት ክብር ያለውን ፍጥረተሰብ ሁሉ በእጅጉ አሳዝኗል። በዚህ ድንገተኛ የተፈጥሮ አደጋ ምክንያት ከቀያቸው የተፈናቀሉ ቤትና ንብረታቸው የወደመባቸውን ወገኖች በዘላቂነት ለማቋቋም በሚደረገው ጥረት ሁሉም ህብረተሰብ እና በጎ አድራጊ የእርዳታ ተቋማት የበኩላቸውን ሁሉ ድጋፍ እንድታደርጉ ቋሚ ሲኖዶስ ጥሪውን ያስተላልፋል። በመጨረሻም ሕይወተ ሙታን ተስፋ ቅቡፃን አምላካችን እግዚአብሔር በደረሰው ድንገተኛ አደጋ ሕይወታቸውን ላጡ ወገኖች እረፍተ ነፍስን እንዲሰጥልን በቅርብ ለቤተሰቦቻቸውና ለወዳጅ ዘመዶቻቸው እንዲሁም ለመላው የሀገራችን ሕዝብ መጽናናትን እንመኛለን እንጸልያለንም ሲሉ ብፁዓን ሊቃነ ጳጳሳት ሐዘናቸውን ገልጠዋል። ከመቶ በላይ የሆኑ በተፈጥሮ አደጋ በሞት ያጣናቸው እጅግ በርካቶች ናቸው። ወደ ቀጣይ ጥንክር ስናምራ ብፁዕ አቡነ ሳዊሮስ ጠቅላይ ስራ አስኪያጅና ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊም ለሐዋርያዊ አገልግሎት ወደ ደቡብ ሱዳን ጁባ ተጉዘዋል። ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር ከተማ ሀገረ ስብከት ሊቀ ጳጳስና ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊና የራያ ሀገረ ስብከት ሊቀ ጳጳስ ትናንት ማምሻውን ለሐዋርያዊ አገልግሎት ወደ ሱዳን ጁባ አምርተዋል። ሁለቱ ብፁዓን ሊቃነ ጳጳሳት ጁባ ዓለም አቀፍ አየር ማረፊያ ሲደርሱ በርካታ ካህናትና ምዕመናን፣ የሰንበት ትምህርት ቤት ወጣቶች፣ የደቡብ ሱዳን መንግስት ከፍተኛ ባለስልጣናት፣ በደቡብ ሱዳን የአፍሪካ አብያተ ክርስቲያናት ህብረት የሃይማኖት ተቋማት ተወካዮች ደማቅ አቀባበል አድርገውላቸዋል። ሁለቱ ብፁዓን አባቶች በአቀባበል መርሃ ግብሩ ላይ ለተገኙ በርካታ ካህናት፣ ምዕመናት ቡራኬና ቃለ ምዕዳን ከሰጡ በኋላ በጁባ ደብረ ምሕረት ቅዱስ ሚካኤል ቤተክርስቲያን በተካሄደው የአቀባበል መርሃ ግብር ላይ በከተማ የሚገኙ በርካታ ህዝበ ክርስቲያን የተገኙ ሲሆን በብፁዕ አቡነ ዲዮስቆሮስ ትምህርተ ወንጌል፣ በብፁዕ አቡነ ሳዊሮስ ደግሞ ቃለ ምዕዳንና ቡራኬ ተሰጥቶም የዋዜማው መርሃ ግብር ተጠናቋል። በዚሁ ጋር በተያያዘ ብፁዕ አቡነ ሳዊሮስና ብፁዕ አቡነ ዲዮስቆሮስ ከደቡብ ሱዳን ውጭ ጉዳይ ሚኒስተር ጋርም ተወያይተዋል።
ከሁለት ቀናት በፊት ለሐዋርያዊ አገልግሎት ወደ ደቡብ ሱዳን የተጓዙት ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ከተማ ሀገረ ስብከት ሊቀ ጳጳስና ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊና የራያ ሀገረ ስብከት ሊቀ ጳጳስ በጁባ ደብረ ምረስ ቅዱስ ሚካኤል ቤተክርስቲያን የደብረ ዘይትን በዓል በትናንትናው ዕለት በደማቅ ሃይማኖታዊ ስነ ስርዓት አክብረው ያሉ ሲሆን እነሆ በዛሬ ዕለት ደግሞ ከደቡብ ሱዳን የውጭ ጉዳይ ሚኒስተር ሃን አምባሳደር ሞንዴይ ሰማያ ኩዋምባ ጋር በጽህፈት ቤታቸው ተወያይተዋል። በውይይቱ ወቅት ሁለቱ ብፁዓን አባቶች በርካታ ጉዳዮችን አንስተው የተወያዩ ሲሆን በተለይም የደቡብ ሱዳን መንግስት በደቡብ ሱዳን ለሚኖሩ ወገኖቻችን በይበልጥ ለኦርቶዶክሳውያን የቤተ ክርስቲያን ልጆቻችን እያደረገ ላለው ድጋፍ ምስጋናቸውን አቅርበዋል። ብፁዓን አባቶች ከሚኒስተሩ ጋር በነበራቸው ቆይታ በጁባ ላለችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለቅዱስ ሚካኤል ቤተክርስቲያን መስሪያ ቦታ በመንግስት በኩል እንዲሰጥ ጥያቄ ያቀረቡ ሲሆን ቤተክርስቲያን ዘውትር በአገልግሎቷ ለሀገርና ለዓለም ሰላም ተግታ የምትጸልይ ጥንታዊት ሐዋርያዊትና ኩላዊት ተቋም ከመሆኗም አንጻር በምትገኝበት ሁሉ ቤተክርስቲያንን በመትከል አገልግሎቷን የምታካሄድ መሆኗን ታሳቢ በማድረግ የደቡብ ሱዳን መንግስት ተግባራዊ ምላሽ እንዲሰጣቸው ያላቸውን እምነት ገልጠው በውጭ ጉዳይ ሚኒስተሩ ቢሮ ጸሎት አድርሰው ተመልሰዋል። የደቡብ ሱዳን የውጭ ጉዳይ ሚኒስተሩም ወላጅ አባት ሚኒ ኩምባ ከሁለት ቀናት በፊት ብፁዓን አባቶች ባረፉበት ቦታ ድረስ በመገኘት ያነጋገራቸውና ለልጃቸውም ደውለው አባቶችን ተቀብለው ለሚጠይቁትም ጥያቄ በአግባቡ መልስ እንዲሰጣቸው አስቀድመው መርሃ ግብር ማስያዛቸው ታውቋል። የተወደዳችሁ ውድ ቤተሰቦቻችን ብፁዓን አበው ሊቃነ ጳጳሳት ይህንን አስደናቂውን ነገር በዛ ሄደው ማድረጋቸው የሚወደድ ቢሆንም በሀገራችን ኢትዮጵያ በተለያዩ ቦታዎች አርሲን ጨምሮ በአማራ ሳይንት እንዲሁም በአንዳንድ ኦሮሚያ ክልሎች በኦርቶዶክሳውያን ተዋሕዶ አማኞች ላይ የደረሰ የሚገኘውን ግፍ፣ መከራ፣ ሰቆቃና እንግልት፣ የመሰደድ ሀብት ንብረታቸው እንዲቃጠል የማድረግ ጉዳይ ጋር በተገናኘም ብፁዓን አባቶች ምን ነው ዝም አሉ የሚል ጠንከር ያለ የተቃውሞ መልእክቶችም የተላለፉ ይገኛሉ። ብፁዓን አባቶች እንዲህ አይነት ነገሮችንም ትኩረት ሰጥተው እልባት እንዲሰጡበት እንሻለን። በሀገራችን ኢትዮጵያ በርካቶች የተፈናቀሉ ነው፣ በርካቶች እየሄዱ የጠፉ ነው። በዚያው ልክ ደግሞ መንግስትም አስፈላጊውን ስራ እንዲያደርግ እንደ ጠቅላይ ቤተ ክህነትና እንደ ቅዱስ ሲኖዶስ ጸሐፊነትም የሚገባውን ነገር ማድረግ ተገቢነት አለው በማለትም ድምጻቸውን አሰምተዋል። በዚህ ጉዳይ ላይም ምን አዳዲስ መረጃዎች ተሰሙ የሚለውንም በቀጣይ ለእናንተ እናቀርባለን። ኦርቶዶክስ እንዴት ሰነበተች? ኦርቶዶክሳዊ መረጃዎችን ያቀረብንላችሁ እንገኛለን። ላይክ ሼር ማድረግ እንዳይዘነጋ።